ሰላም ጤና ይስጥልኝ ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 9 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 3 ሶልቪንግ ኢኒኳሊቲ ፓርት 3.4 አፕሊኬሽን ኦፍ ኢኒኳሊቲ የሚለውን ነው። በባለፈ ቪዲዮ ላይ ሶልቪንግ ኳድራቲክ ኢኒኳሊቲ ባይ ሳይን ቻርት ሜተድ የሚል ርዕስ ነበረ። እንደምታስታውሱት በሳይን ቻርት ሜተድ እንዴት አድርገን ኳድራቲክ ኢኒኳሊቲዎችን ሶልቭ እናደርጋለን። ኳድራቲክ ኢኒኳሊቲን ሶልቭ ለማድረግ እንግዲህ ሁለት አይነት ሜተድ አለ። አንደኛው መልቲፕሊኬሽን ፕሮፐርቲ ሲሆን ሁለተኛው ደግሞ ዩዚንግ ሳይን ቻርት ሜተድ ነው። እሱን አይተናል። በዛሬው ቪዲዮ ላይ አፕሊኬሽን ኦፍ ኢኒኳሊቲ የሚለውን እናያለን ማለት ነው። በርከት ያሉ ምሳሌዎች እና እንደዚሁም ኤክሰርሳይስም ይዣለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። እስከ መጨረሻው ድረስ አብራችሁን ቆዩ። አፕሊኬሽኑን በምናይበት ጊዜ ስራ ላይ መዋሉ ማለት ነው። የዋናው የትምህርቱን ጽንሰ ሀሳብ ስራ ላይ መዋል ነው። ስራ ላይ ስናውል እንግዲህ ኢኒኳሊቲዎችን እናስብ። ኢኒኳሊቲ ለምሳሌ ግሬተር ዛን፣ ሌስ ዛን፣ ሎንገር ዛን እንደዚህ የሚሉ ቃላቶች በኢኒኳሊቲ ላይ ፋክተር ኢፌክት አላቸው። እነሱን ማስተዋል አለባችሁ። የማይታወቀውን አናውን በተለዋዋጭ ሰብስቲቲዩት ማድረግ ይጠበቃል። በተለይ አፕሊኬሽን ላይ ስትሰሩ ማለት ነው። የሚፈለግ ነገር ካለ በተለዋዋጭ ሰብስቲቲዩት ይደረጋል። ሌላው ያው ጥያቄዎችን እያነበብን ሁሉም እንዳሰጣጡ ሶልቭ እናደርጋለን ማለት ነው። የመጀመሪያው ኤግዛምፕል 1 ከበደ has started saving account for buying a tractor ለመግዛት ነው እንግዲህ ቁጠባ የጀመረው። he saved ብር 6000 up to last month እስከ ባለፈው ወር ድረስ ማለት ነው። and plan to add ብር 1000 each month until he save more than ብር 80000 ይላል። አሁን ይሄ ቅድም እንዳልኳችሁ more than የሚል ተርም አለ። ሌላው ኮንስታንት እና ተለዋዋጭ የምንጠቀምበትን ቦታ ማስተዋል አለባችሁ። እስከ ባለፈው ድረስ የተቆጠበ 6000 ብር አለ። 6000 ብር ተለዋዋጭ አይገባውም። ስለዚህ ኮንስታንት የሆነ ያለ ነገር ነው ማለት ነው። ከዛ በኋላ ግን ቁጠባው በ1000 በየወሩ እየጨመረ ነው ማለት ነው። በ1000 ብር በየወሩ እየጨመረ ነው። እስከ ስንት ድረስ? ከ80 more than 80000 ብር። write and solve the inequality then interpret the answer. how many months does he need to save more than ብር 80000 ነው። በጣም ጥሩ። አሁን ይሄ ጋር የማይታወቀው ማን ነው? የማይታወቀውን ቶሎ ብላችሁ ተለዋዋጭ በተለዋዋጭ ቀይሩት። እሱም ኤክስ ነው። ኤክስ አልኩት። ለምሳሌ ማን ነው እሱ? መንዝ ነው። መንዙ ምን ያህል እንደሆነ አይታወቅም። በጣም ጥሩ። 6000 ብር አለ። 6000 ኮንስታንት ነው። 1000 በየወሩ እየገባ ነው። ስለዚህ ምን ታደርጋላችሁ? 1000 ሲባዛ በኤክስ ሲደመር በባለፈ አካውንቱ ላይ ያለ ስንት ብር አለ? 6000 ብር አለ። 6000 ብር በአካውንቱ አለ። 1000 በየወሩ እየገባ ነው። ግሬተር ዛን 80000 የመጀመሪያው ኢኒኳሊቲ ፎርማችሁ ይሄ ይሆናል። ሞር ዛን ነው የሚለው እዚህ ጋር። ሞር ዛን ሚንስ ግሬተር ዛን ኤክስ መንዝ ነው ብያችኋለሁ። ከዛ በኋላ ጥያቄው ምንድነው? ኒድ ቱ ሴም ምን ያህል ወር ይፈጅበታል ነው። ከ80000 ብር በላይ እንዲሆን። በጣም ጥሩ። እዚህ ጋር ያለውን ሶልቭ ማድረግ ነው። 1000 ኤክስ ግሬተር ዛን 80000 minus 6000 1000 x greater than 74000 over 1000 እዚህ ጋር over 1000 now x greater than 74 ይሆናል ማለት ነው። ስለዚህ ከ74 ወር በኋላ ይሆናል ማለት ነው። ከ80000 ብር በላይ እንዲሆን ወሩ more than 74 መንዝ
መሆን አለበት ማለት ነው። ኤግዛምፕል 2 ጫልቱ ላይክስ ቱ ቴክስት ሜሴጅ ቱ ሄር ፍሬንድስ ዩዚንግ ሄር ኮል ፎን ሺ ኢዝ ቻርጅድ ብር 0.2 ወይንም 20 ሳንቲም ማለት ነው ኢች ታይም ሺ ታይፕስ ኤ ሜሴጅ ሄር ቴሌፎን ሃዝ ብር 50 ኢን ሄር አካውንት ሺ ኢዝ አላውድ ቱ ሃቭ ኤ ቢል ዛት አት ሞስት ብር 80 ራይት ኤንድ ሶልቭ ዘ ኢንኢኳሊቲ ዘን ኢንተርፕሪት ዘ አንሰር ሃው መኒ ሜሴጅ ካን ሺ ቴክስ። አሁን ይሄ ዋናው ነገር ሜሴጁ ምን ያህል ሜሴጅ ሃው መኒ ሜሴጅ እዚህ ጋር ሌት ብላችሁ የምትሰጡት የማይታወቀውን ነው። ኤክስ አሁን ሜሴጅ ነው። ሌት ኤክስ ቢ ሜሴጅ ኤክስ ምንድነው ሜሴጅ ነው ካልን 50 ብር ብሩ ደግሞ 50 ነው መጀመሪያ ስልክ ውስጥ ያለው ማለት ነው። ስለዚህ 0.2 ሳንቲም 0.2 ኤክስ ፕላስ ስልኩ ውስጥ ያለው 50 ብር አትሞስት ነው የሚለው። አትሞስት ሚንስ ቢበዛ ስንት ነው? አትሞስት ማክሲመሙን ነው እዚህ ጋር። ስለዚህ አትሞስት 80 ካልን አትሊስት ከ80 በታች። ስለዚህ ይሄ ላይ ሌዛን ኦር ኢኳል ቱ እንጠቀማለን ማለት ነው። ሞርዛን ለዛን የሚሆን ከሆነ ሌዛን እና ግሬተር ዛንን ትጠቀማላችሁ። አትሞስት ካለ ቢበዛ ማለት ነው ሌዛን ኦር ኢኳል ቱ። አትሊስት ካለ ደግሞ ቢያንስ ማለት ነው። ስለዚህ ቢበዛም ከዛ በላይ ይሆናል ማለት ነው። ስለዚህ አትሞስት እና አትሊስት የሚሉ ተርሞች ራሱ እዚህ ጋር ኢኒኳሊቲን በግልጽ የሚያሳዩ ናቸው። ራይት ኤንድ ሶልቭ ዘ ኢኒኳሊቲ ይሄው ኢኒኳሊቲውን ጽፈናል። ዘን ሶልቭ ነው የሚለው። ሶልቭ ማድረግም እንችላለን። 0.2x 0.2x less than or equal to what 30. Now both side divided by 2 x less than or equal to 150 150 ሜሴጅ። ሶስተኛው ምሳሌ the length of normal human pregnancy ማለት እርግዝና ነው is from 37 to 41 weeks inclusive ከ37 እስከ 41 write an inequality representing the normal length of pregnancy እንግዲህ ኖርማል ሂውማን ፕሬግናንሲ ከ37 እስከ 41 ነው ካል ይህንንም ኢንክሉሲቭ ያካትተዋል። 37ኛው ላይ ከሞላም 41ኛው ላይ ከሆነም ኢንክሉሲቭ ነው ይሆናል፣ ይቻላል፣ ኖርማል ነው። ራይት ዘ ኢንኢኳሊቲ ነው የሚለው። ስለዚህ ምን ታደርጋላችሁ እዚህ ጋር 37 ሌስ ዛን ኦር ኢኳል ቱ ኢንክሉሲቭ ያካትተዋል ከተባለ ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኦር ኢኳል ቱ 41 ዊክስ ነው ማለት ነው። ሌት ኤክስ ማለት ነምበር ኦፍ ዊክ ቢሆን ማለት ነው። ነምበር ኦፍ ዊክ ቢሆን ወይም በቀጥታ እዚህ ጋር በኤክስ ቦታ ዊክ መጠቀም ትችላላችሁ። ደብሊው ሌስ ዛን ኦር ኢኳል ቱ 41 ይሄ የኤ መልስ ማለት ነው። ቢ ላይ ራይት ዘ ኮምፓውንድ ኢንኢኳሊቲ ሪፕሬዘንቲንግ አብኖርማል ሌንግዝ ፎር ፕሬግናንሲ። አብኖርማል ሚንስ አይዘር ሌስ ዛን 37 ኦር ግሬተር ዛን 41 ዊክስ ማለት ነው። ስለዚህ ቢ አብኖርማል ከሆነ መንዙ ወይንም ዊኩ ሌዛን ኦር ኢኳል ቱ አይሆንም፣ ሌዛን ብቻ 37 ቢኮዝ 37 ራሱ ኖርማል ነው ተብሏል። ከላይ ኢንክሉሲቭ ነው ብሎናል። ኦር እዚህ ጋር ምን ታደርጋላችሁ? ኦር ዊክ ግሬተር ዛን 41 በዚህ መልኩ የቢን ታስቀምጣላችሁ። አብኖርማል ይባላል። ትክክለኛ ያልሆነ ወይም ጊዜው ሲያንስ እርግዝና ሲበዛም ሲያንስም አብኖርማል ነው የሚባለው። ኤግዛምፕል 4 a gender works to a part-time job in order to earn enough money to meet his obligation of at least 240 a week. at least ቢበዛ ማለት ነው። his job in food service pay per 10 per hour and his tutoring job on campus pay per 50 per hour. How many hours does gender need to work at each job to earn at least 240
40 ነው የሚለው። ኤ ሌት ኤክስ ቢ ዘ ነምበር ኦፍ አወር ኤክስ ማለት ነምበር ኦፍ አወር ኦፍ ቴንደር ወርክስ አት ጆብ ኢን ፉድ ሰርቪስ ኤንድ ሌት ዋይ ቢ ዘ ነምበር ኦፍ አወር ሂ ወርክስ ቲቶሪንግ ራይት አን ኢኒኳሊቲ ዛት ውድ ሞዴል ሂዝ ሲቹዌሽን ነው የሚለው። ከዛ ግራፍ ዘ ኢኒኳሊቲ ዘን ፋይናሊ find the three order pair xy that would be the solution to the inequality then explain what we mean for ዲንደር ነው የሚለው። በጣም ቀላል ነው። ከላይ በተሰጠ መረጃ መሰረት ኤክስ ምንድነው? ሌት ኤክስ ቢ the number of hour tender works at food service ለፉድ ሰርቪስ ነው። ለፉድ ሰርቪስ የተሰራው ደግሞ ከላይ ስንት ነው? 10 ፐር አወር ነው። ስለዚህ ይሄ ለፉድ ሰርቪስ፣ ይሄም ፉድ ሰርቪስ። ሌት ሌላው ዋይ ደግሞ ለምንድነው? ለቲቶሪንግ ሰርቪስ ነው። ይሄ ደግሞ በጠቅላላ ስንት ሰዓት ነው? ሶሪ 10 ብር ፐር አወር ነው። በሰዓት 10 ማለት ነው። that means 10x 10 ፐር አወር አወሩ አይታወቅም። እሱን ነው የምንፈልገው። ሲደመር 15 ደግሞ ለቲቶሪንግ ነው። አትሊስት ቢያንስ ማለት ነው። ቢያንስ that means greater than or equal to 240 አትሊስት እና አትሞስት የሚሉ ቃላት ወሳኝ ናቸው እያልኩ ከላይ ስነግራቸው ነበር። ቢያንስ 240 ነው ማለት ቢበዛ ከ240 በላይ ነው ማለት ነው ብሩ ፐር ዊክ። ስለዚህ greater than or equal to። በጣም ጥሩ። ይህንን ኖርማል በእንትን ማስቀመጥ ትችላላችሁ። ኔጌቲቭ 10x 10 ለ15 2/3 2 over 3x አሁንም ይህንን ለ15 ስታካፍሉት 16 አካባቢ ነው የሚሆንላችሁ 60። በዚህ መልኩ ኢኒኳሊቲውን እናስቀምጣለን። ሲምፕሊፋይዝ አድርገን ነው። ቢ ግራፍ ዘ ኢኒኳሊቲ ግራፉን መሳል ይጠበቅብናል። ግራፍ በምስሉበት ጊዜ እንደዚህ አይነት አፕሊኬሽን ላይ ኔጌቲቭ እንደማይሆን ማሰብ አለባችሁ። ያው ገንዘብ እየተከፈለው ነው ፐር ዊክ። ኔጌቲቭ አትጠቀሙም። ዛት ሚንስ እንደዚህ አይነት ግራፍ ብቻ ፖዚቲቭ ኤክስ እና ፖዚቲቭ ዋይ ያለው ግራፉ እዚሁ ላይ ብቻ ነው የሚሰራው ማለት ነው። እሺ አክሲሱን በኢንተርሰፕት ሜተድ የት ላይ ይቆርጠዋል የሚለውን በኢንተርሰፕት ለምሳሌ በኦርደር ፔር ማለት ነው። መጀመሪያ ለኤክስ 0 ብትሰጡ ወይ 16 ይሆናል ማለት ነው። ዛት ሚንስ 16 ሌት ሳይ 60 ዚጋ ቢሆን አሁን ደግሞ በአንጻራዊነት ለዋይ 0 እንስጥ። ይሄ ኢንተርሰፕት ሜተድ ይባላል ብዬ ከዚህ ቀደም ስሰራ ነበር። ለዋይ 0 ስትሰጡ 2/3 ኤክስ እኩል ይሆናል 16 24 ማለት ነው። የኤክስ ዋጋ ስንት ነው? 24 ይሆናል። 24 ኤክስ ሌት ሳይ እዚህ ጋር 24 በጣም ጥሩ። የእነዚህን ሁለት ፖይንቶች በሶሊድ ላይን እናገናኛለን። ምክንያቱም ግሬተር ዛን ኦር ኢኳል ቱ ስለሆነ ሶሊድ ላይን እንጠቀማለን ማለት ነው። ሌላው ሼድ የምናደርገው ፓርት ግሬተር ዛን ኦር ኢኳል ቱ ስለሆነ ወደ ላይ ያለው ፓርት ሼድ ይደረጋል ማለት ነው። ግራፉ ይህን ይመስላል። በጣም አሪፍ። ሌላው find the order pair xy that would be the situation to the inequality then explain what means for dinner ነው የሚለው። 3 ኢኒኳሊቲዎች አውጡ። ለምሳሌ ይሄ ራሱ ቼክ አድርጉት እስኪ 16 የማን ዋጋ ነው? የዋይ ዋጋ ነው። 15 ሲባዛ በ16 እዛው መስመሩ ላይ ይሆናል። 24ንም ሰብስቲቲዩት ብታደርጉ በኤክስ ቦታ ያው ከ240 ጋር ተመሳሳይ ነው የሚሆነው። ስለዚህ ሁለት ኦርደር ፔሮች አግኝተናል። አንድ ኦርደር ፔር ብቻ ጨምሩ ከዚህ ውስጥ። ለምሳሌ ከኤክስ 10 ከዋይ 15 ወይም ከኤክስ 15 10 ይህን ኦርደር ፔር ብትጠቀሙ እውነት ያደርግላችኋል። 3 ኦርደር ፔር
እነዚህ ናቸው ማለት ነው። ሌላው በዚሁ ይህንኑ የሚመስል ኤክሰርሳይዝ አለ እዚህ ጋር አንሰር ዘ ፎሎዊንግ ኩዌሽን ነው የሚለው ዘ ዲፈረንስ ኦፍ ነምበር ኤንድ 6 ኢዝ ቢትዊን 0 ኤንድ 8 ፋይንድ ኦል ሰች ነምበርስ ይላል። ቀላል ጥያቄዎች ናቸው። ዘ ዲፈረንስ ኦፍ ኤ ነምበር ኤንድ 6 ኤ ዲፈረንስ ኦፍ ነምበር ሌት ነምበሩ ኤክስ ቢሆን ማይነስ ዲፈረንስ ኦፍ ነምበር ኤንድ 6 ቢትዊን 0 ኤንድ 8 ነው የሚለው። ይሄ በማና በማን መካከል ነው የሚገኘው ነው የሚላችሁ? በዜሮ እና በዜሮ መሃል የሚገኘው ዘ ዲፈረንስ ቢትዊን ነምበርስ ኤንድ 6 ነው 8። ይህንን ኢኒኳሊቲ ኤክስ ሴንተር ላይ ወይም መሃል ላይ ብቻውን መቅረት ስላለበት ወይም ኤክስ ቢትዊን በ0 እና በ8 መካከል እንዲሆን ቦት ሳይድስ 6 ደምሩበት። ስለዚህ 6 ያንሳል ኤክስ 6 ያንሳል ኤክስ ያንሳል 14። ቁጥሮቹ በ6 እና በ14 መካከል የሚገኙ ናቸው። በዚህ መልኩ ታስቀምጣላችሁ። ሌላው ቢ ላይ twice a number is between twice a number b twice a number that means when a number let's say x twice a number between 2 and 12 2 less than 2x less than 12. ሌላው ሲ ደግሞ 1 plus twice a number is greater than 1 and less than 5 ይላል። 1 plus twice a number 1 plus twice a number 2x ማለት ነው። 1 plus 2x 1 plus twice a number is greater than 1 and less than 5 that means 1 less than 1 plus twice a number 2x and less than 5 ማለት ነው። ይህ ማለት 0 ያንሳል 2x ያንሳል both side አንዳንድ ነው የምትቀንሱት 4 ማለት ነው። that means 0 ያንሳል x ያንሳል 2 በ0 እና በ2 መካከል ይሆናል ማለት ነው የዚህ ቁጥሩ። ዲ ላይ 1/3 of a number is either greater than 2 or less than 5 find all natural numbers ነው የሚለው ዲ ላይ ማለት ነው። 1/3 of a number 1/3 of a number means 1/3 times of x either greater than 2 1/3 1/3x greater than 2 or 1/3x less than 5 ይሄ x greater than 6 or x less than 15 list all natural numbers find all the natural numbers ነው የሚለው። ስለዚህ 7 8 9 10 11 12 13 14 ቁጥሮቹ እነዚህ ናቸው ማለት ነው። በ6 እና በ15 መካከል የሚገኙ ናቸው። ሌላው ሁለተኛ the normal number of white blood cells for human blood is between 4,800 and 10,800 cells per cubic millimeter inclusive. Write an inequality representing the normal range of white blood cells per cubic millimeter. Let x ማለት ምን እናድርገው ኖርማል ሬንጅ white blood cells per cubic millimeter ነው እንበልና ሴል per cubic millimeter ወይም cubic millimeter ይሄንን let's say cubic per millimeter ወይም cubic millimeter የሚለው cm ሪፕሬዘንት እናድርገው ማለት ነው። ከዛ ሬንጁን እናስቀምጣለን። ከስንት እስከ ስንት ነው? ከ4800 ኢንክሉሲቭ ብሏቸዋል። ኢንክሉሲቭ ሚንስ ኢንክሉዲንግ ማለት ነው፣ ያካትተዋል ማለት ነው። ስለዚህ per cubic millimeter blood cells per cubic millimeter less than or equal to 10,800 cubic millimeter ያልነው ብለድ ነው ሴሉን ነው። white blood cells ሴሉን ነው።
ሌላው ቢ ራይት ዘ ኮምፓውንድ ኢንኢኳሊቲ ሪፕሬዘንቲንግ አብኖርማል ሌብል። አብኖርማል የምንለው በዚህ መካከል የሚገኘውን ይሄ ኖርማል ከሆነ ከዚህ ከመጀመሪያው ከ4800 ሲያንስ እና ከ10800 ሲበልጥ አብኖርማል ይባላል። ዛት ሚንስ እዚህ ጋር ኤክስን ነው ሪፕሬዘንት እያደረግኩ ያለሁት በኪዩቢክ ሚሊሜትር። ኤክስ ሌስ ዛን 4800 ኦር ኤክስ ሌስ ዛን ግሬተር ዛን 10800 ማለት ነው። በዚህ መልኩ እናስቀምጣለን። ይሄ አብኖርማል ነው። የቢ አብኖርማል ማለት ሲያንስ እና ሲበዛ፣ ከኖርማሉ ሲያንስ ወይም ሲበዛ አብኖርማል ይባላል። ሶስተኛ አልማዝ ኢዝ ሴሊንግ ሳምቡሳ አት ስኩል ሺ ሴልስ ቱ ሳይዝ፣ ሁለት ሳይዝ አለው ሳምቡሳው። ስሞል ዊች ሃዝ ዋን ስኮፕ እና ኤንድ ላርጅ ዊች ሃዝ ቱ ስኮፕስ ሺ ኖው ዛት ሺ ካን ጌት ኤ ማክሲመም ኦፍ 70 scopes of sambusa out of her supply. She charges ብር 3 for a small cone and ብር 5 for a large cone. Almaz wanted to earn at least ብር 120 to give back to the school. It is better to specify what x and y represents. Let x be the number of small one and small cone she sells and y be the number of large cone. Write and graph a system of inequality that model this situation ይላችኋል። ጥያቄው ትንሽ ረዘም ያለ ነው። እንግዲህ ሁለት አይነት ሳምቡሳ ነው እዚህ ውስጥ የሚታየው፣ ስሞል እና ላርጅ ማለት ነው። አሁን ሌት ኤስ ማለት ስሞል ነው፣ ስሞል ወይንም አንድ ዋን ስኮፕ ያለው ማለት ነው። ኤል ደግሞ ላርጅ፣ ሌት ይሄንን ላርጅ እና ስሞል ብለን ይሄንን ሪፕሬዘንት እናደርገው። ከዚህ በኋላ ኢኒኳሊቲውን ነው የምናወጣው። እንግዲህ ሁለት ስኮፕ፣ ስሞሉ አንድ ነው፣ ላርጁ ሁለት፣ ቱ ታይምስ ኦፍ ላርጅ ማለት ነው። ከታች ያለውን ታነባላችኋል። እዚህ ሺ ቻርጅስ የሚለው ጋር ሺ ቻርጅስ ብር 3 ፎር ስሞል ኤንድ 5 ፎር ላርጅ። ምን ታደርጋላችሁ እዚህ ጋር 3s ስሞል ማለት ነው ፕላስ 5 ደግሞ ላርጅ ነው፣ ላርጅ ፎር ላርጅ ኮን አልማዝ wanted to earn at least 120። አትሊስት ማለት ቢያንስ ማለት ነው። እዚህ ጋር ልብ በሉ። አትሊስት ቢያንስ፣ ቢበዛስ ከዛ በላይ ልታገኝ ትችላለች ማለት ነው። ስለዚህ አትሊስት ሲላችሁ ግሬተር ዛን ኦር ኢኳል ቱ 120 ታስቀምጣላችሁ ማለት ነው። ሌላ አንድ የተሰጠ መጀመሪያ ላይ የተሰጠ አለ። እሱ ምንድነው? ስሞሉ ሲደመር ሁለት ምንድነው? ለላርጁ ሁለት ስኮፕ ነው፣ ለስሞሉ አንድ ስኮፕ ነው። ስለዚህ ኤስ ፕላስ ቱ ላርጅ ቱ ኤል ስንት ነው ቻርጅ የምታደርገው? 70 ስኮፕስ፣ ስኮፑ ማለት ነው 70። ይሄኛው አትሞስት ነው፣ ቢበዛ ነው 70። ሺ ጌትስ ማክሲመም ሚንስ አትሞስት። ኢኒኳሊቲ የሚሆን ኢኩዌሽን ስትሰሩ እያንዳንዱ ተርም ራሱ በደንብ ዘርዝራችሁ ማወቅ አለባችሁ። አሁን ይሄ ማክሲመም ቢበዛ ማለት ነው። ስለዚህ ቢበዛ 70 ነው፣ ከ70 በላይ አይበልጥም ስንል በዚህ ነው የምናስቀምጠው። አትሊስት ማለት ሲያንስ ቢያንስ ነው፣ ቢያንስ 120 ነው ስንል ግሬተር ዛን ኦር ኢኳል ቱ ቢበዛ ከዛም በላይ ሊሆን ይችላል ማለት ነው ገንዘቡ። በጣም አሪፍ። ይህን ሁለት ሳይመልታኒየስ ኢኩዌሽን አግኝተናል ማለት ነው። አሁን ኤክስ እና ዋይ ሪፕሬዘንት ሌት ኤክስ ቢ ነምበር ኦፍ ስሞል ኮን ብሎናል። ኤል ላርጅ ነው ዋይ ማለት ነው። ይሄንን በቀጥታ በኤክስ ዋይ መግለጽ ትችላላችሁ። ምን ብላችሁ 3x ፕላስ 5y ግሬተር ዛን ኦር ኢኳል ቱ ዋት 120 ኦር የታችኛውንም እንደዚሁ x ፕላስ 2y ሌስ ዛን ኦር ኢኳል ቱ 70 ብለን እናስቀምጣለን። ሌላው ጥያቄ ምንድነው?
ራይት ኤንድ ግራፍ ዘ ሲስተም ኦፍ ኢኒኳሊቲ ነው የሚለው። ራይት ኤንድ ግራፍ ዘ ሲስተም ኦፍ ኢኒኳሊቲ። ኢኒኳሊቲ ስለሆነ አንድ የሆነ መልስ አናገኝም። ኢኒኳሊቲ ስለሆነ ይህን ግራፍ መስራት እንችላለን። ግራፉን ለመስራት መጀመሪያ ይሄንን ሪአሬንጅ አድርጉት። ሪአሬንጅ ባይሆንም ችግር የለውም። ቅድም እንዳልኳችሁ ኔጌቲቭ አይሆንም። እዚህ አፕሊኬሽን ላይ ስራ ላይ ስታውሉ ገንዘብ ስለሆነ ኪሳራ የለም እዚህ ውስጥ። ኔጌቲቭ የሚሆነው ኪሳራ ቢኖር ነበረ። ስለዚህ ፖዘቲቭ ላይ ብቻ ትጠቀማላችሁ ማለት ነው። ቅድም አንድ ነገር ብያችሁ ነበር ምሳሌ ላይ ስሰራ ኢንተርሰፕት ተጠቀሙ። በዚህን ጊዜ ኢንተርሰፕት ሚንስ መጀመሪያ ለኤክስ ዜሮ ስጡ። ይህን ዜሮ ስትሰጡ ከዛ ዋይን ትፈልጉታላችሁ ማለት ነው። ዋይ 120 ሲካፈል ለ5 ዋይ ይሆናል ማለት ነው። ስንት ነው የሚሆነው? የመጀመሪያ የተጠቀምኩት ዋይ ኢንተርሰፕት ነው። አሁን ኤክስ ኢንተርሰፕት ልጠቀም። ኤክስ ኢንተርሰፕት ስጠቀም ለዋይ ዜሮ ሰጣለሁ። ለዋይ ዜሮ ስሰጥ 120 ሲካፈል ለ3 40 ነው የሚሆነው አይደል? እዚህ ጋር 40። ስለዚህ 40 ዜሮ። በጣም ጥሩ። የኤክስ ዋጋ 40፣ የዋይ ዋጋ 24። እዚህ ጋር 24 እንዳስቀምጥና የመጀመሪያውን ሳል ነው ማለት ነው። ሁለተኛው ላይ ደግሞ ይሄንን እንደዚሁ በኤክስ ዋይ ዋይ ኢንተርሰፕቱን እንፈልግ። መጀመሪያ ዋይ ኢንተርሰፕት ለኤክስ 0 ነው። ይሄ 35 ይሆናል። 35 እና ዋይ ኢንተርሰፕት ደግሞ ሶሪ ኤክስ ኢንተርሰፕት ደግሞ ለዋይ 0 መስጠት ነው። ስለዚህ 7 ቱ 0 ማለት ነው። የኤክስ ራሱ 7 ዋይ 0 ይሆናል ማለት ነው። ስለዚህ 7 ትንሽ ራቅ ላድርገውና ይሄንን እዚህ ጋር 7 ላድርገው። ይሄኛው ደግሞ ከ24 ወደ 35 ከፍ ይበል ማለት ነው። በጣም አሪፍ። ይሄንን ሁለቱን ታገናኛችሁ በኋላ ኢኒኳሊቲውን ታያላችኋል። ኢኒኳሊቲው ያው ሶሊድ ነው። ግሬተር ዛን እና ሌስ ዛን ኦር ኢኳል ቱ ስላለው ማለት ነው። ሶሊድ ነው። ይሄው ሶሊድ ሆነ። የመጀመሪያው ግሬተር ነው የሚለው ግሬተር ስላለ ወደ ላይ ከታች እየተነሳችሁ ወደ ላይ ሼድ ታደርጉታላችሁ። ይሄው በሰማያዊ ሼድ የማደርገው የመጀመሪያው ኢኩዌሽን ነው፣ ግሬተር ዛን የሚለው ማለት ነው። በጣም ጥሩ። ሁለተኛው ደግሞ ከሰባ ሌስ ዛን ነው የሚለው። ሌስ ዛን 70 የሚለውን ደግሞ እዚህ በቀይ ይሄው እንደምታዩት እዚህ ጋር አስቀምጥ ነው ማለት ነው። በጣም አሪፍ። ይሄን ይመስላል ግራፉ። ሞዴል ዘ ሲቹዌሽን ይላል። ይሄው on Addis Ababa interstate highway the speed limit 55 km/h and the minimum speed limit 45 km/h write a compound inequality that represent the allowable speed የሚለው allowable speed ከፍተኛው 55 ነው፣ ዝቅተኛው 45 ነው። ስለዚህ ስፒድ ሊሚቱ በዚህ መካከል ነው የሚለው። ሚኒመም ቢያንስ ስፒድ ሊሚቱ 45 ነው፣ ማክሲመሙ ደግሞ 55 ነው። ራይዝ ዘ ኮምፓውንድ ኢኒኳሊቲ ነው የሚላችሁ። ስለዚህ 45 እና 55 በመሃል ሌት ኤክስ ስፒድ ቢሆን ስለዚህ ከ45 እስከ 55 ድረስ ባለው ውስጥ ይሆናል ማለት ነው። ሌስ ዛን ኦር ኢኳል ቱ። ለምንድን ነው ሌስ ዛን ኦር ኢኳል ቱ? ሲምፕሊ ሌስ ዛን ያላልኩት ራሱ 55 ኪሎ ሜትር ፐር ሃወር እና 45 ኪሎ ሜትር ፐር ሃወር ይቻላል። ሊሚቱ ነው እንግዲህ ከዛ እስከዛ ድረስ ነው ማለት ነው። The ideal diameter of piston for one type of car is 88 millimeter. The actual diameter can vary from the ideal by at most 0.007 millimeter. Find the range of acceptable diameter for the piston ነው የሚለው። አይዲያሉ 88 ነው። ሪሉ ወይም አክቹዋሉ ግን ፕላስ ኦር ማይነስ 0.07 ሚሊሜትር ፍሮም ዘ አይዲያል ነው። ዛት ሚንስ ከ88ቱ ላይ ማክሲመሙ እዚህ ጋር ማክሲመሙን ለማግኘት 88 ሲደመር 0.07 0.07 ነው። ሚኑን ለማግኘት ደግሞ ሚኒመሙን ከ88 ላይ ስንት መቀነስ ነው? 0.007 ትቀንሳላችሁ ማለት ነው። ስለዚህ በዚህ መካከል የሚገኝ ነው ማለት ነው። ትክክለኛው ሬንጁን ነው ጻፉ ያለን።
ሌት እዚህ ጋር ሌት ኤክስ ሚንስ አክሰፕተብል ዲያሜትር ነው። አክሰፕተብል ዲያሜትር አክሰፕተብል ዲያሜትር። እሺ እዚሁ ላይ ላቁመው። 88 ሲደመር 0.07 88 ነጥብ። ስለዚህ ይሄን ቀንሱት 87 ነጥብ 993 ይሄ አካባቢ ላይ የሆነ ሌዛን ኦር ኢኳል ቱ ቢትዊን ነው የሚለው እዚህ ጋር ሌዛን ኦር ኢኳል ቱ ኤክስ አክሰፕተብል ዲያሜትሩ ማለት ነው። ሌዛን ኦር ኢኳል ቱ 88.007 ይሆናል ማለት ነው። በዚህ መካከል ነው። በጣም ቀላል ጥያቄ ነው። ሌላው ፕሪቴንድ ዛት ዩ አር አላውድ ቱ ጎ ዊዝ 9 ኦፍ ስፒድ ሊሚት ኦፍ 65 ኪሎ ሜትር ፐር አወር ዊዛውት ጌቲንግ ኤ ቲኬት ራይት አን አብሶሉት ቫልዩ ኢንኢኳሊቲ ዛት ሞዴል ዚስ ሲቹዌሽን ነው የሚለው። ይህንን ክስተት allowed to go with 9 of the speed limit of 9 speed limit 9 ነው። ስለዚህ አሁን ይሄ ጋር ራይዝ አብሶሉት ቫልዩ ኢን ኢኩዌሽን ሾው ዘ ስፒድ ሌት ብላችሁ የምትወስዱት ዋናው ተፈላጊውን ነገር ማወቅ አለባችሁ። መጀመሪያ ጊዜ ሌት ኤክስ ምንድነው? ስፒድ ነው። ስፒድ ነው። ይህን ካወቃችሁ 65 ኪሎ ሜትር ፐር አወር ናው። አሁን ይሄ ጋር ምንድነው የምታደርጉት? ኤክስ ማይነስ 65 ኪሎ ሜትር ፐር አወር ሌዛን 9 አብሶሉት ቫልዩ ኢንኢኳሊቲ ሌዛን በሚሆንበት ጊዜ አብሶሉት ቫልዩ ውስጥ ያለውን ቁጥር ወይም ኤክስፕሬሽን እንዳለ ታወጣላችሁ። ከኋላ ከኔጌቲቭ እዚህ ጋር ውጤቱ 9 ነው። ከኔጌቲቭ 9 ሶ ኔጌቲቭ 9 ሌዛን ኤክስ ማይነስ 65 ሌዛን 9 በዚህ ማለት ታስቀምጣላችሁ። ከዛ ኤክስ ብቻውን እንዲቀር ቦት ሳይድ 65 አድ ታደርጋላችሁ ማለት ነው። 65 አድ ስታደርጉ እዚህ ጋር 56 ሌዛን ኤክስ ሌዛን 65 ፕላስ 9 74 ይሆናል ማለት ነው። ስለዚህ ሊሚታችን እዚህ ውስጥ ይሆናል ማለት ነው። ሌላው question number 7 one leg of right triangle is 7 cm longer than the other. How long should the shorter leg be ensure the area is at least 30 ነው የሚለው at least 30 መጀመሪያ ትሪያንግሉ እንደዚህ ብታወጡት አንደኛው ሌግ ኤክስ ቢሆን የአንደኛው ደግሞ ኤክስ ፕላስ 7 ነው። በኤክስ ፕላስ 7 more than 7 cm or longer than 7 cm longer than the other ነው የሚለው። area means 1/2 base times height ነው። የarea of triangle is equal to 1/2 times ቤዙ x plus 7 times x ይሆናል ማለት ነው። እዚህ ጋር area at least ነው የሚለው ቢያንስ at least ቢያንስ means less than or equal to what greater than ነው። at least ማለት ቢያንስ greater than or equal to 30 ይሄንን ታስቀምጣላችሁ። x square plus 7x greater than or equal to what 26 በሁለት አባዙት ሁሉንም በሁለት ታባዙት ይሄንን ኤክስፕሬሽን ታገኛላችሁ። ከዛ x square plus 7x greater than or equal to 26 በምን ሶልቭ ማድረግ ትችላላችሁ? how long should the shorter leg be ነው የሚለው። shorter leg ስንት ሊሆን ይችላል? ተደምሮ 7 ወይንም አንድ ስቴፕ እዚህ ጋር ላስኪደው ኳድራቲክ ስለሆነ 7x minus 26 greater than or equal to 0 greater than or equal to 0 በዚህ መልኩ እናስቀምጣለን። ተደምሮ 7 ተባዝቶ ደግሞ 26 የሚሰጣችሁን ቁጥር መፈለግ ነው። ከዛ የኤክስ እንግዲህ ሾርተር ሌጉን ታገኛላችሁ ማለት ነው። በዚህ ጊዜ ኤክስ
በኳድራቲክ ፎርሙላ ሜተድ መጀመሪያ ኤክስን አግኙት። ኤክስ መገኘት ስላለበት ማይነስ ቢ ኳድራቲክ ፎርሙላ ሜተድ ታስታውሱ ከሆነ ማይነስ ቢ ማይነስ 7 ፕላስ ኦር ማይነስ ራዲካል ቢ ስኩዌር 49 ማለት ነው። 49 ማይነስ 4 ኤሲ 4 ሲባዛ በኤ ሲባዛ በሲ ማለት ነው 108 ነው። ይሄ 108 ማይነስ ኦፍ ማይነስ ፕላስ ሲካፈል ለ2 ታይምስ ኦፍ ኤ 2 ነው ማለት ነው። እሺ ማይነስ 7 ፕላስ ኦር ማይነስ እዚህ ጋር 49 እና 108 አፕሮክሲሜት የሆነ ቫልዩ 12.1 አካባቢ ነው የሚሆነው ሲካፈል ለ2። ይህ ማለት ኔጌቲቭ 7 ሲቀነስ 12.1 ሲካፈል ለ2 ማለት ነው። ይህ ማለት ኔጌቲቭ 19.1 ሲካፈል ለ2 አንደኛው ነው። ሁለተኛው ደግሞ ፖዘቲቭ ሲሆን 5 ነጥብ ከ12 ላይ 7 መቀነስ ነው። ኦልሞስት 5 እንደማለት ነው። 5 ሲካፈል ለ2 2.5 ማለት ነው። አሁን ይሄ ጋር እነዚህን ኤክስ ዋጋ ካገኘን በኋላ 19.2 ሁለተኛ 19.1 ሲካፈል ለ2 ኔጌቲቭ ነው። ሳይድ ደግሞ ኔጌቲቭ አይሆንም። ሳይድ ኔጌቲቭ የማይሆን ከሆነ ሳይድ ደግሞ ኔጌቲቭ አይሆንም። ኔጌቲቭ የማይሆን ከሆነ ስለዚህ ፖዚቲቭን እንወስዳለን። ምን ይላል እዚህ ጋር ግሬተር ዛን ነው የሚለው። ግሬተር ዛን አይደለም የሚለው። ስለዚህ ከ2.5 ዛት ሚንስ ኤክስ ይበልጣል ከ2.5 ማለት ነው። ሌት ኤክስ ስንት ላድርገው? ለምሳሌ 3 ቢሆን ይህንን ነገር ሳተስፋይ ሊያደርግ ይችላል። 3 እሺ 3 7 10 ሲባዛ በ3 30 ሲካፈል ለ2 15። ስለዚህ ኤክስ ዋጋ ስንት መሆን ይችላል ማለት ነው? 3 መሆን ይችላል ማለት ነው። ሌላው 8ኛ ጥያቄ ፋጡማ who lives in Jimma zone need to make rectangular coffee plot which has an area of at most 80 meter square. The length should be 3 meter longer than the width. What are the possible dimension of the plot? ሬክታንጉላር ነው። ሬክታንጉላር ፕሎት አንደኛው ለምሳሌ ሌት ሳይ ኤክስ is equal to what? width አይታወቅም። ለምሳሌ width ቢሆን ኤክስ width ቢሆን አንደኛው ሌንግዙ ደግሞ ከዊድዙ በ3 ሜትር ያህል ይበልጣል። ኤክስ ኤንድ ኤክስ ፕላስ 3 ኤሪያ እንደሚታወቀው ሌንግዝ ታይምስ ዊድዝ ሬክታንጉላር ፕሎት ስለሆነ ማለት ነው። ሌንግዝ ታይምስ ዊድዝ አትሞስት ማለት ቢበዛ 18 ነው ተብሏል። ስለዚህ ኤክስ ታይምስ ኤክስ ፕላስ 3 ኤክስ ታይምስ ኤክስ ፕላስ 3 ሌስ ዛን ኦር ኢኳል ቱ ዋት 80 አትሞስት ነው ያለው ማለት ቢበዛ ነው 18 ቢያንስ ከዛ በታች ነው ማለት ነው። ስለዚህ ኤክስ ስኩዌር ፕላስ 3x ማይነስ 80 ሌስ ዛን ኦር ኢኳል ቱ ዋት 18 ሌስ ዛን ኦር ኢኳል ቱ 0 ይሆናል። እሺ አሁን ሙሉ ቁጥር ካገኘን ኤክስ ስኩዌር ፕላስ 3x ማይነስ 80 ተደምሮ 3 ተባዝቶ ኔጌቲቭ 18 የሚሰጠን ማንና ማናቸው? ኤክስ ስኩዌር ፕላስ 6x ማይነስ 3x ማይነስ 80 ሌስ ዛን ኦር ኢኳል ቱ 0 ኢኳል ቱ ስለሚል እኩል ይሆናልን ብቻ መውሰድ ትችላላችሁ። እኩል ይሆናል ብቻ ብላችሁ መቀጠል ትችላላችሁ እዚሁ ላይ እንዳለ ማለት ነው። ስለዚህ ኤክስ ፕላስ 6 እና ኤክስ ማይነስ 3 ናቸው ቁጥሮቹ። ኤክስ ማይነስ 3 ሌስ ዛን ኦር ኢኳል ቱ 0 የኤክስ ዋጋ 3 እና እንደዚሁም ኔጌቲቭ 6 ነው። ኔጌቲቭ 6 ጎን መሆን ስለማይችል ኔጌቲቭ ቁጥር፣ ስለዚህ ቁጥሩ ማን ይሆናል? ፖዚቲቭ። ስለዚህ 3 እና 3 ሲደመር 3 ደግሞ ስንት ይሆናል? 6። ስለዚህ 3 and 6 ዳይሜንሽኑ ማለት ነው። 3 and 6 ዳይሜንሽን ኦፍ a coffee plot rectangular coffee plot x
ይሄ ዊድዝ ነው። ዊድዝ is equal to 3 ሌንግዝ is equal to 6 ማለት ነው። ይሄ ነው የዛሬው ቪዲዮ። ይሄንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። በሚቀጥለው በሌላ ርዕስ እንገናኛለን። ቻው